ናችሁ የዩቱብ ቤተሰቦቼ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተ ጋር ሁሉ ሰላም ነው አለኝ አልሐምዱሊላህ። እንግዲህ ዛሬ በጣም እዚህ ሀገር ከመጣሁ በጣም የሆነ የገጠመኝ ነገር እና በጣም ደግሞ የደነገጥኩበትን ቀን እላችኋለሁ ማለት ነው። እና አሁን ላይ ሳውዲ ላይ እንደሚታወቀው ያው የጥንቆላ ነገር በዚህ ሰሞን በተለይ በጣም እንትን ሆኗል ማለት ነው። ፋሽን ሆኗል። ያው እንደ አዲስ እየተነሳ ነው ያለው። ያው በፊት ላይም የነበረ ነገር ቢሆንም በዚህ ሰሞን ላይ ደግሞ የበለጠ በቃ የሆነ አለ አይደለ እንደ አዲስ እየተነሳ ነው የሚገኘው። እና ምን ልላችሁ ፈልጌ ነው፣ በዚህ አጋጣሚ አንድ የገጠመኝን ነገር ልነግራችሁ ፈልጌ ነው ማለት ነው። እና አዲስ ነኝ። ቪዲዮውን ሰብስክራይብ፣ ላይክ፣ ኮሜንት አድርጉ ማለት ነው። እና ምን ልላችሁ ፈልጌ ነው፣ ያው የገጠመኝን ነገር ነግራችኋለሁ። ያው ለብዙ ሰዎች ትምህርት ይሆናል፣ ጥንቃቄ እንድናደርግ ይረዳል ማለት ነው። ያው ከአንድ ሰው የሆነ ነገር ስንሰማ እኛም ያ ነገር እንዳያጋጥመን እንጠነቀቃለን ማለት ነው። እና ምን ልላችሁ ፈልጌ ነው፣ ብዙ ሰዎች ያው እንደዚህ አይነት ነገር ያጋጥመኛል ብሎ አያስቡም ማለት ነው። ስለዚህ ሁሉንም ነግራችኋለሁ። ቪዲዮውን እስከ መጨረሻ ተከታተሉት ማለት ነው። እና ከዛ በፊት ደግሞ ለሁላችሁም ጥያቄ ያለኝ ለቅመሞች ማለት ነው። እና እናንተ ጋር ያለውን ነገር ኮሜንት ላይ ታስቀምጡልኛላችሁ። ያው ስለ ራሳችን ነው። እኔ አሁን እዚህ ሀገር ከመጣሁ ማለት ነው በጣም አዲስ የሆነ ነገር እያየሁ ነው በራሴ ላይ። እና ይሄ ነገር ወዴት እየሄደ ነው፣ እንዴት እየሆንኩ ነው የሚለው ነገር ግራ እየገባኝ ነው። እና ይሄ ነገር ምናልባት ሌላ ሰው ጋር ኖሮ ከሆነ እስቲ ማወቅ አለብኝ ብዬ ስለፈለግኩ ነው ልጠይቃችሁ የፈለግኩት ማለት ነው። እና ሁላችሁም ትነግሩኛላችሁ ማለት ነው። ያን ጊዜ ያው በቃ ሌላም ሰው ጋር ያለ ነገር ከሆነ እሺ ይላለሁኝ። ሌላ ሰው ጋር የሌለ ከሆነ ደግሞ ወደ መፍትሄ እሄዳለሁ ማለት ነው ውዶቼ። እና ትነግሩኛላችሁ የራሳችሁንም ማለት ነው። እና ምንድነው በቃ የሆነ መርሳት ጀመርኩኝ ማለት ነው። በጣም ረሳለሁኝ። አሁን ለምሳሌ ምግብ ሳቀርብ የሆነ ወይ ውሃ መውሰድ እረሳለሁኝ። በቃ በጣም መርሳት አብዝቻለሁኝ፣ ኦቨር ማለት ነው። በተለይ በዚህ ወር ውስጥ ደግሞ በጣም ብሶብኛል። ብቻዬን እያወራሁ ነው ምናምን ነገር በቃ መስታወት ውስጥ ራሴን እያየሁ ብቻዬን አወራለሁኝ በጣም ማለት ነው። እና በራሴ በቃ የሆነ መፍራት ጀመርኩኝ። ታውቃላችሁ እኔ ብቻ ነኝ ወይስ እናንተ ጋርም አለ ይሄ ነገር? እኔ ጋር ብቻ ከሆነ ያው መፍትሄ እፈልጋለሁኝ ብዬ እኮ ነው ልጠይቃቸው የፈለግኩት ማለት ነው። እና በጣም ግራ የተጋባሁበት ነገር ስለሆነ ነው ልጠይቃቸው የፈለግኩት ማለት ነው። እና በቃ ብዙ ነገሮችን እየረሳሁ ነው። አሁን ለምሳሌ ምግብ ተበልቶ እንኳን የሆነ ነገር ላነሳሳ ስል አንድ ነገር አንስቼ ሌላውን ነገር ትውት አድርጌ እየሄድኩ ነው ማለት ነው። እና በጣም ግራ እየተጋባሁ ነው። ሴትዮዋ የራሱ ግራ ገብቷት ዝም ብላ ትኩር ብላ ነው ማየት ጀመረች ማለት ነው። ምን እየሆነች ነው እቺ ልጅ ብላ። እና በቃ ከራሴ ጋር ማውራት እንደዚህ አይነት ነገር በቃ ኖርማል አድርጌዋለሁ ዝም ብዬ ማለት ነው። እና ይሄ ነገር እኔ ጋር ብቻ ነው ወይስ ሌላ ሰው ጋርም አለ የሚለውን ነገር ማወቅ ፈለግኩኝ ማለት ነው ወዶቼ። እና እናንተ ጋር ያለ ነገር ከሆነም ኮሜንት ላይ አሳውቁኝ። ከዛ በቃ አንደኛዬን ተረጋግቼ እቀመጣለሁ ማለት ነው። ሰው ጋር የሌለ ነገር ከሆነ ደግሞ ወደ መፍትሄው ልሂድ፣ ምን ላድርግ? እና ወደ ጉዳያችን ስንመለስ ደግሞ ልክ መጥቼ 5 ወር 4 ወር ምናምን አካባቢ ነበርና ሁሉ ጊዜ ራሴን ያመኛል በየቀኑ ማለት ነው። በጣም በየቀኑ ራሴን ያመኛል ምናምን። አሁን ያው ወደ 1 አመት ምናምን ነኝ። ከዛ ራሴን በሚያመኝ ሰዓት ብዙ ጊዜ ጥቁር አዝሙድ ሻሼ ላይ አስርና እንትን የሆነ እሽት አድርጌ ሽታው የሆነ በቃ መድኃኒትነት አለው አይደለ? ለብዙ ነገሮች መድኃኒት ነው ይባላል ጥቁር አዝሙድ ማለት ነው። እና እንደዛ
አድርጌ እሽት አድርጌ የሆነ ሻሽ ላይ አስሬ ምናምን አሸተዋለሁኝ ምናምን ነገር። ከዛ ትንሽ ሻል ይለኛል ማለት ነው። እና በተደጋጋሚ ነው እንደዚህ የማደርገው ማለት ነው። ያው ሴትዮዋም ታየኛለች በማደርግበት ጊዜ እና ምንድነው ያን ቀን ደግሞ ያጋጠመኝ ማታ አካባቢ ነበር እና 5 ሰዓት ምናምን አካባቢ ይሆናል። ልክ በዚህን ሰዓት ነው በቃ ከዛ ወደ ክፍሌ ገብቼ እረፍት አደርጋለሁ ምናምን ነገር አልኩኝና እንትን አልኩኝ ማለት ነው። ጥቁር አዝሙዱን ልክ በቃ ራስ ምታቱ ጀመረኝ። ሲጀመር እያመመኝ ነበረ። ከዛ እንቅልፌ ስመጣ ምናምን ድካም ሲበዛብኝ በጣም እየባሰብኝ ሄደ ማለት ነው። እንዴ ይሄ ነገር ትንሽ እንኳን እያስታገሰኝ አይደለም እንዴ የምለውን አሰብኩኝና እንትን አልኩኝ ማለት ነው። ጥቁር አዝሙዱን ላመጣ ሄድኩኝ። እጄ አመጣውኝ ምናምን እጄ አምጥቼ ልክ እንደተለመደው እሽት አድርጌው ሻሼ ጫፍ ላይ አሰርኩኝና አሽትቼው ልብስ መተኮስ ጀመርኩኝ። ብዙ ልብሶች ነበሩ። ያው ልብስ እንግዲህ ስታጠብ ሁሉም ሰው የየራሱ ክፍል አለው አይደለ? ያንን የታጠበውን ልብስ እየተኮስኩኝ